ሰላም ጓደኞቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። የጽጌረዳ ቤተሰቦች ደህና ናችሁ? እኔ ደህና ነኝ። ሰብስክራይብ፣ ላይክ፣ ሼር የምታረጉ ኮመንት የምትጽፉልኝ በጣም ነው የማመሰግን። የምታበረታቱኝ በጣም ነው የማመሰግን። ጠፋ ብያለሁ፣ ያው ስራ ላይ ስለሆንኩ ነው። ያው ስራ ታውቃላችሁ፣ ስራ ቢዚ ስለሆንኩ ነው። እና ዛሬ ምንድነው ልነግራችሁ የፈለኩት ማዳማችሁ ወይም አሰሪያችሁ ተነጋግራችሁ በጣም ኃይለኛ ጠብ ላይ ከሆናችሁ የሆነ በጉዳዩ ተነጋግራችሁ በጣም ከተጣላችሁ ስታኮርፋችሁ የሆነ እርምጃ ልትወስድ ነው ማለት ነው። ግን ዝም ብሎ ቀለል ያለ ተጣልታችሁ ግን ስታኮርፋችሁ ብዙ አትጨነቁ። ምክንያቱም በቃ አንዳንድ አረቦች ያኮርፋሉ። ገባችሁ? አኮርፈው ተለጥጠው ሳምንት 2 ሳምንት ከዛ በኋላ ያወሯቸዋል። ምክንያቱም የሚያኮርፉ ለምን መሰላችሁ? እናንተ በቃ ልሰደን ነው ልታሳፍረን ነው ምናምን ብላችሁ እንድትጨነቁ። ገባችሁ? አዎ ያኮርፋሉ፣ ይዘጓቸዋል። ሌላ ሰራተኛ ካለ ሌላ ሰራተኛ ያዝዛሉ። ገባችሁ? አሁን ለምሳሌ የልጆቿ ሰራተኛ ካሉ የእናቷ የእህቷ ምናምን ሰራተኛ ካሉ ያዝዛሉ። ገባችሁ? እናንተና የእሷን አኮርፋ ማለት ነው። እና ምን ልላችሁ ነው ውዶችዬ፣ አሰራችሁ ወይም ማዳማችሁ ስታኮርፍ እናንተ ጋር ተጣልታ ብዙ አትጨነቁ። ምክንያቱም የሚመጣውን ይምጣ እቀበላለሁ ማለት አለባችሁ። ምክንያቱም ስትጨነቁ አስቡ፣ የቤተሰብ ናፍቆት ምኑ እንዳለ ሁሉ ነገር ሲያጨናንቃችሁ ድጋሚ እሷ ደግሞ ስታጨናንቃችሁ ሌላ ነገር ስለምትገቡ ብዙ ማዳሞች ብዙ አሰሪዎች እነሱ ጋር ስትነጋገሩ ዝም ይላሉ፣ ያኮርፋሉ። ሲወጡም ሲገቡ እናንተን አለማየት ይሻላቸዋል። አንዳንድ ማዳሞች ከሚያሳፍሯቸው እንደሱ ያደርጋሉ። ግን እናንተ በዛ ሰዓት አትጨነቁ፣ በምንም ተአምር አትጨነቁ። በኮንፊደንስ ቢሄድም እሄዳለሁ ወደ ሀገሬ፣ ብኖርም እኖራለሁ፣ ብሰራም እሰራለሁ ብላችሁ ነው። ገባችሁ? በቃ ምን ጊዜም አረብ ቤት ስትኖሩ ማለት ነው። ምን ጊዜም አረብ ቤት ስትኖሩ፣ አረብ ሀገር አረብ ቤት ስትኖሩ ሁለት ነገር አለ። ወይ እሰራለሁ ወይ እሄዳለሁ አይደል? ከተመቸ እሰራለሁ፣ ካልተመቸ ደግሞ እሄዳለሁ ብላችሁ ሁሉ ጊዜም ማሰብ አለባችሁ። ለምን 10 ዓመት አሰሩም? ለምን 15 ዓመት አሰሩም? እነሱ ጸባያቸው ነው። ማሳፈር ከፈለጉ ያሳፍሯቸዋል። ስለቆያችሁ ስላልቆያችሁ አይደለም። ማሳፈር ሳትፈልጉ ደግሞ አያሳፍሯችሁ ማለት ነው ውዶች፣ ይገባችሁ? ስለዚህ እናንተ መጨነቅ ማሰብ አያስፈልጋችሁ በአጠቃላይ ማለት ነው። ሁለት ነገር ስለያዛችሁ ወይ እሰራለሁ ወይ ሄዳለሁ። አዎ አሁን ለምሳሌ እኔ እና እሷ በጣም ነው የምንነጋገረው። እኔ ስትናገረኝ እናገራለሁ። እግዚአብሔር ይመስገን አረበኛ እችላለሁ። በምንናገርበት ሰዓት አታኮርፍም። ብዙ ጊዜ ግን አንዳንዴ ታኮርፋለች። አኮርፋ ተለጥጣ ድሮ የልጆቿ ሰራተኛ ነበሩ። የልጆቿ ሰራተኛ ታዝዛለች። እኔ ዝም ትላለች። እኔ ልጇን ስለሚይዝ ብዙ እንትን አይለኝ፣ ልጇ ጋር እንትን እላለሁ። አሁን ደግሞ እዚህ እናቷ ጋር ሆና ደግሞ የእናቷን ሰራተኛ ታዝዛለች። ምንም አይመስለኝም። ምክንያቱም አንድ ነገር አለ። ምን ጊዜም በአእምሮዬ ምን አለ መሰላችሁ? ስለ 10 ዓመት 12 ዓመት 15 ዓመት 7 ዓመት 8 ዓመት 9 ዓመት ስለሰራን ሳይሆን እነሱና እኛ የዕለት ውሏችንን ነው የምናየው። የዕለት ውሏችንን ከአረቦች ጋር የዕለት ውሏችንን ነው። በሆነ ነገር ከተጋጨን ማሳፈር ከፈለጉ ያሳፍሩናል። አእምሯችን ውስጥ ማሳፈር ካልፈለጉ ደግሞ ያሳፍሩናል። ስለዚህ ምን ልላችሁ ነው? ብዙ ጊዜ ስትጣሉ ከሰዎች ጋር አትጨናነቁ። በቃ አትጨናነቁ። እዛ ተጣላችኋል፣ ከሰራተኛ ካለ ሰራተኞች ጋር ተጫወቱ፣ እርሷል። በቃ ምን ታሳፍራችሁ ከሆነም ወይኔ ልሳፈር ነው ወይኔ እንዴት ልሆን ነው ወይኔ ብላችሁ አትጨናነቁ። በቃ ምን ታሳፍራችሁ ከሆነ በቃ መሳፈር ሬዲ ሁኑ እናንተ። ስለዚህ ውዶችዬ እና አንዳንድ አሰሪዎች ሊያኮርፉ ስትጣሉ ስለሚያኮርፉ
አታስቡ፣ አትናደዱ። እኔ ስለሚገጥመኝ ነው። የኔ ሴትዬ እንደዛ ስለሆነች ነው እንዲለላችሁ የፈለኩኝ። እና አዳዲስ የምትመጡ ልጆች በቃ ወይኔ ልታሳፍረኝ ነው እሷ ያኮረፈችኝ እንደዚህ ነው ወይኔ ጉዴ ወይኔ የምትሉ ስላላችሁ አትጨነቁ። ሁለት ነገር አለ፣ ወይ ትሰራላችሁ ወይ ትሄዳላችሁ። ስለዚህ ውዶችዬ በሞላው ዓለም አረብ ሀገር ያላችሁ አትጨናነቁ ማለት ነው። የሌላችሁ ነው። በካራሴ ተሞክሮ ነው እኔ ብዙ ጊዜ የምናገር። አዎ እና አይዟችሁ ለማለት ነው።